ነገር ቱርክ ትመጣና ቂጧን ታሰራለች መቀመጫዋን ታሰች መቀመጫዋ ፈነዳ ሰሞኑ እንግዲህ የማይሆን ቪዲዮዎች ሲያደርጉ ተይዘዋል ተብለው ከጨፍ ኦሮሚያ እንደዚሁም ደግሞ ከአመራርነታቸው እየተባረሩትም እኚህ ከኋላ የምትመለከቷቸው ከፍተኛ ባለስልጣን ታዲያ በቲክቶክ ገጻቸው መተው አንድ ምላሽን ሰጥቷል። ጋዜጠኛ ዮናስ ምን አጥፍቶ ነው ይሄ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ባታፈስ ደም የሚያፈሱ ሰዎችን ደጋፊ ያደርጋል። አሁን እንኳን ሰሞኑን እያየን ያለነው በእስራኤልና በእንትን መካከል በኢራን መክሉ የነበረው ጦርነት ማአት ክርስቲያን ተጃጅሎ በዛና በዚህ በጸሎት ሸፍኖ የዲያብሎስ መሳሪያ ሆኖ ታያለ። የተቸገሩ ሰዎችን እረዳለሁ በሚል ሰበብ ከታመመ ሰው ላይ ወይም ደግሞ ከተቸገረ ሰው ላይ በኮሚሽን የሚቀበሉ በመቅዲሾ ላይ የተደረገው ይሄ ቆይታ ብዙዎችን አስገርሟል። ስለየትኛው ጣፋ ነው በጦርነት ስላስገደላችሁት ኢትዮጵያ እናንተ የቤተ ሙከራ አይተናት ይችላል። ለመርመጣት መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሐሳቦች የሚያቀርብ መጽሐፍ ነው። ሲጀመር ሰላም ለኔስተልኝ ውድ ቤተሰቦቼ እንደምናችሁ፣ እኔ ያለው በጣም ደህና ነኝ። ክብሩ ይስፋ ለመድኃኒዓለም። ዛሬም እንግዲህ እንደተለመደው ለእናንተ ይጠቅማሉ ያስተምራሉ ያልኳቸውን ቪዲዮዎች ሰብሰብ አድርጌ ወደ እናንተ መጥቻለሁ። ቤተሰቦቼ ይህን ቪዲዮ እንግዲህ ስትጀምሩ ላይክ በማድረግ ጀምሩ። ደግሞ ሰብስክራይብ እያደረጋችሁ አይደለም 90% እንግዲህ ሰብስክራይብ ሳታረጉ ነው እያያችሁ ያላችሁት። እንግዲህ ሰብስክራይብ አድርጉ። ሐሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ፣ እናያችኋለን። ወደ ቪዲዮቹ ረብድ ነው ተኛበት አትረብሽኝ እንጂ አርብ ረብድ ነው ቀስ ብለህ እንጂ ልገላት ነው እንዴ? ካሳዘነችና እናተ በዳላት ምን ይህ ጀግና ልጅ ግን ስላደረገው ነገር እዚህ ሚዲያ ላይ የተወራ አይደለም። ያው እኔው ልንገራችሁ። ይህ ጀግና ወንድማችን እንግዲህ ይቺ ሴት ተጣራውና ፔሬድ መጥቶብኝ ልብሴን እንደምነክቶታልና እባክህን ሞዴስ ግዛልኝ ገንዘብም አልያዝኩም ትለዋለች። እሱም ከምርሽን ነው ይላታል። እሷም አው ትለዋለች። ታዲያ ልጁም ይሄድና እንደምታዩት እሱም ለልጅቷ ሞዴሱን በገዛ ገንዘቡ ገዝቶላት መጥቷል። ይህ ልጅ ያደረገው ነገር ቀላል አይደለም። ለበርካታ ሰዎች ትምህርት የሚሆን ነው። እንደዛ አይነት ሰዎች ናቸው እዚህ ሚዲያ ላይ መታወቅ ያለባቸው። እንደውም ይህ ልጅ መፈመስ ያለበት ልጅ ነው። በመቅዲሾ ላይ የተደረገው ይህ ቆይታ ብዙዎችን አስገርሟል። መቅዲ አዶናይን የሀገር ባለውለታ ካለችው በኋላ በኪራይ ቤት እንደሚኖር ሲናገር ብዙዎች በድንጋጤ ነበር የሰሙት። ይህንን የመሰለ ወርቅ ልጅ የራሱ ቤት ያለውም ተከራይቶ ነው የሚኖረው ስትል መቅዲ አድናቂዎቹን ስሜት የሚነካ እውነት አውጥታለች። የአዶኒ ምላሽ ግን እጅግ የሚገርም ነበር። አዶኒ ነገሩን ቀለል አድርጎ በሙሉ በራስ መተማመን እኔ እኮ በራሴ ሰርቼ እንዲህ አይነት አስር ቤት መግዛት እችላለሁ በማለት አቅሙን በድፍረት ተናግሯል። ይህ ምላሹ የሚያሳየው አዶኒ ዛሬ በኪራይ ቤት ውስጥ ቢኖርም ያ የሆነው ቤት የመግዛት አቅም አጥቶ ሳይሆን ትኩረቱና ቅድሚያ የሚሰጠው ነገር ለሰዎች መኖር ስለሆነ ብቻ እንደሆነ ነው። አቅም እያለህ በትህትና መኖር እንዲሁም በራስህ ስራ ላይ እንዲህ ያለ ሙሉ እምነት መኖር ለብቻው ትልቅ ትምህርት ነው። ነገር ቱርክ ትመጣና ቂጧን ታሰራለች መቀመጫዋን ታሰራለች። ከዛ መቀመጫዋን ታሰራና ለሶስት ወር ያህል እንዳትገላበጪ በሆድሽ ተኝ ምናምን ተብሎ ትእዛዝ ተሰጥቷት ነው የመጣችው ወደዚህ ማለት ነው። 90 ቀን ሙሉ ራሷን በጣም ትሪት እያደረገች እየተንከባከበች ምናምን ነበርና አንደኛው ቀን የሀገሬ ልጆች ተገላጣ በጎኗ ተነች። የሀገሬ ልጆች መቀመጫዋ ፈነዳ። ይሄ ውሸት ምናምን ወሬ አይደለም፣ ሬድ ወሬ ነው የምነግራችሁ። ይሄ ለክንትን ምናምን ማርያምን ቂጧ ፈነዳ። ቂጧ መረቀዘ ምናምን ፈነዳ። አይነሄር ማርያምን መቀመጫዋ ፈነዳ። አሁን ከህዝብም ከሚዲያም ከምንም ተደብቃ ትማቅቃለች። በመጀመሪያ ደረጃ ቂጣቸውን የሚያሰሩት አቴንሽን ፍለጋ ነው። ሰው እንዲያያቸው፣ ሰው እንዲመለከታቸው ምናምን ምናምን ነው። ሶ ቤት ይቁጠረው፣ ሆቴል ይቁጠረው፣ ከስንት ሰው ጋር ከስንት ላይክ ህይወትን ምናልባት
ጋዜጠኛ ዮናስ ምን አጥፍቶ ነው ይህ ሁሉ ውርጅብኝ እየወረደበት የሚገኘው የሚለውን ዛሬ የምነግራችሁ ይሆናል። እሱ ብቻ አይደለም፣ ወደ 20 የሚጠጉ ኢትዮጵያውያን ጋዜጠኞችም ወደ እስራኤል አቅንተው ነበር። ታዲያ በዘገባቸው ትክክል አይደለም የዘገቡት ነገር። እነዚህ ጋዜጠኞች ወዳደሮች ናቸው እየተባለ እንግዲህ ሰሞኑን በተለያዩ ሶሻል ሚዲያ ላይ የተለያዩ ውዝግቦች ተፈጥሯል። ምንድነው የተፈጠረው? የተወሰነውን ላጋራችሁ። እንግዲህ አልጀዚራ ሊስኒንግ ፖስት በተሰኘ ፕሮግራሙ ባደረገው ምርመራ እስራኤል በጋዛ እየፈጸመችው ያለው የዘር ፍጆታ ገጽታ ለመቀየር 20 ኢትዮጵያውያን ጋዜጠኞች ጨምሮ ከተለያዩ የአፍሪካ ሀገራት የተውጣጡ የሚዲያ ባለሙያዎች ወጪ በመሸፈን አሳሳይ ዘገባዎች እንዲሰሩ ማድረጓም እንግዲህ አጋልጧል። ከ10 የኢትዮጵያ መገናኛ ብዙሃን የተውጣጡ 20 ጋዜጠኞች በጉዞ ላይም ተካፍለዋል። ታዲያ ጋዜጠኞቹ ባዘጋጃቸው ፕሮግራሞች ላይ የፍልስጤማውያን ድምጽ ያላካተቱ የጉዳቱ መጠን ያላነሱና ፍልስጤማዊ የሚባል ህዝብ እንደሌለ የሚያስመስሉ ይዘቶችን ማሰራጨታቸው ነው የተጠቀሰው። ጉዞ በእስራኤል መንግስትና ለእስራኤል ቅርበት ባላቸው ተቋማት እንደ ደቡብ አፍሪካ አይሁድ ቦርድ የተመራው ወጪ የተሸፈነ ቢሆንም አብዛኞቹ ጋዜጠኞች ግን የገንዘብ ምንጩ ሳይገልጹም ቀርተዋል። ጋዜጠኛ ዘካሪያስ ዘላለምና እንዲሁም ደግሞ የዘርፉ ባለሙያዎች ድርጊቱን የጋዜጠኝነት የስነ ምግባር ደንብ ጥሰትና እውነታ የሚደባብስ ሙከራ ሲሉ ነቅፈውታል። ከኢትዮጵያውያን በተጨማሪ ከኬንያ፣ ሩዋንዳ፣ ሴኔጋልና ደቡብ አፍሪካ የሚዲያ ባለሙያዎች፣ የሶሻል ሚዲያ አንቂዎች በተመሳሳይ መልኩ ተመልምለው እንደነበርም ነው የተገለጸው። በደቡብ አፍሪካ የሚገኙ የፕሬስ ካውንስል ጉዳዩን ከመረመረ በኋላ ለሚመለከታቸው ጋዜጠኞች ይቅርታ እንዲጠይቁና የገንዘብ ምንጮቻቸው እንዲገልጹ የወሰነ ሲሆን ኢትዮጵያውያን ባለሙያዎች ግን እስካሁን ድረስ ለቀረበባቸው ክስ ምንም አይነት የሰጡት ምላሽ የለም። እንግዲህ ከሰሞኑን ዮናስ ላይና እንዲሁም ደግሞ የተለያዩ 20 ጋዜጠኞች ላይ እየወረደ የሚገኘው ውዝግብ ወይም ደግሞ እየደረሰባቸው የሚገኘው ነቀፌታ እንግዲህ በዚህ የተነሳ ነው። አዲስ ነገር ካላጋራችኋለሁ። መልካም ጊዜ። መጋደላችን ከደምና ስጋ ጋር አይደለም። ከሸነገለ ምን ያረጋል መሰለ? ደም አፍሳሽ ያረጋል። ደም ባታፈስ ደም የሚያፈሱ ሰዎችን ደጋፊ ያደርጋል። አሁን እንኳን ሰሞኑን እያየን ያለነው በእስራኤልና በእንትን መካከል በኢራን በኩል የነበረው ጦርነት ማዕት ክርስቲያን ተጃጅሎ በዛና በዚህ በጸሎት ሸፍኖ የዲያብሎስ መሳሪያ ሆኖታል። ደም የሚያፈስ አጋንንት ነው አንተ። እስራኤል ምናምን ይላል። እነዚህን አይደል እንደ እናንተ ፉኝት ልጆች ያላቸው ኢየሱስ ኔታንያሁ የሚመራውን እስራኤል ነው እንደ ጌታ ይሄንን እስራኤል ነው እንደ እግዚአብሔር የሚጠብቀው? ደም አፍሳሽ የብዙዎችን ደም የሚያፈስ በተኙበት ሕፃናት የሚያርድ ኢየሱስ ከዚህ ጋር ነው እንደሚቆመው? መጋደላችን ከደምና ከስጋ ጋር አይደለም። ንቁ ክርስቲያኖች፣ የተተበተበ ነገር አለ ዓለም ላይ። ደም አፍሳሽ መንፈስ ነፍሰ ገዳይ ካልታጠቃችሁ፣ መንፈሳዊ መሳሪያ እግዚአብሔር ካልሰጣችሁ፣ አይናችሁ ካልበራ ትበላላችሁ። ኢየሱስ ቢመጣ አሁን ያለችውን እስራኤል ምናልባት እነዛን የዲያብሎስ ልጆች ነው ያላቸው። አሁን ቢመጣ እናንተ ዲያብሎሶች ነው ይላል። ኢየሱስ እስራኤልን አያከብር አይደል? ነፍሰ ገዳይ ስለሆኑ እኮ ነው። የትኛው ክርስቲያን ነው አሁን የዲያብሎስ እና የዲያብሎስ ያልሆኑ ቢል? የሆነ ፊልስጤማዊ ሲመጣ የሆነ ሶሪያዊ ሲሞት ታባታቸው ሚል ክርስቲያን፣ ደም ሲፈስ የሚደሰት ሰው ሲጋደል ሲታኮስ ሲተራረድ፣ ይሄ ክርስትና አይደለም። እንደገና ቆም ብለህ ቼክ አድርግ። የተሳሳተ ነገር ገብተዋል። የአጋንንት አጃቢ ሻማያጅ አድርጓል ሴጣን። መጋደላችን ከደምና ከስጋ ጋር አይደለም፣ ከዚህ ዓለም ገዢ አለቆች፣ ስልጣናት በዚህ መንፈሳዊ ዓለም ላይ ሰማያዊ ስፍራ ላይ እሱን ለማሸነፍ ተቀጥቶ አሜን። ይገርም ከደምና ከአለቆች ጋር ከስልጣናት ጋር ከዚህ ከጨለማ ዓለም ገዢዎች ጋር ምንድነው ስራቸው? መግደል። ምንድነው ስራቸው? ደም ማፍሰስ። ምንድነው ስራቸው? ዘር ማጥፋት። ምንድነው ስራቸው? ሀገር ማወክ። ምንድነው ስራቸው? በዚህ ብያሉ በስቶ ደም መምጠጥ። አለቆች ናቸው፣ ስልጣናት ናቸው፣ ብዙ ናቸው፣ ሰራዊት ናቸው። ከነሱ ጋር ነው የምንፋለመው። አጠገባችን ያለ ሌላ ቋንቋ ከሚናገር ሰው ጋር አይደለም፣ ከድንበርተኛችን ጋር አይደለም፣ በፍጹም አይደለም። እግዚአብሔር እንደሱ አላለም።
lagu agarsiisu qoodamuu booda himannaan irratti dhiyaachuufi jedhame. Dubartiin isa waliin viidiyoo mul'atte tunis aangoo barbaadaaf kan akka gooteetti amanameera. Baltazaar Bilxiginnaati kan jedhame miseensa caffee Oromiyaa irraa mirgi himatamuu dhabuu arra kaafame. Caffeen Oromiyaa yaa'ii idilee kurnaffaa waggaa shanaffaa bara hojii caffee ja'affaa Adaamaa galma caffeetti guyyaa lammaffaaf ta'aa ooleen mirga himatamuu dhabuu ሰሞኑ እንግዲህ የማይሆን ቪዲዮዎች ሲያደርጉ ተይዘዋል ተብለው ከጨፌ ኦሮሚያ እንደዚሁም ደግሞ ከአመራርነታቸው እየተባረሩትም እኚህ ከኋላ የምትመለከቷቸው ከፍተኛ ባለስልጣን ታዲያ በቲክቶክ ገጻቸው መተው አንድ ምላሽን ሰጥቷል። እኚህ የጨፌ ኦሮሚያ አባል የነበሩትም አሁን ላይ ያለ መከሰስ መብታቸው የተነሱት አቶ ገመችስም በቲክቶክ ቪዲዮ መተው ታዲያ የጠላት ወሬ ነው፣ ኤአይ ነው፣ ያ ቪዲዮ የኔ አይደለም፣ እኔ ምንም አይነት ግንኙነት ሳደርግ የተቀረጸ ቪዲዮ የለም ሲሉ ምላሽ ሰጥተዋል። በርካታ የቲክቶክ ቪዲዮዎችን እየለቀቁ የሚገኙት አቶ ገመችስ ታዲያ ኤአይ ነው ፌክ ኒውስ በሚል እንደዚህ ከላይ በመተመለከቱት እንደዚሁ ደግሞ ኮሜንት ላይም ለሚጠይቋቸው ጥያቄ እኔ በኤአይ ለተቀነባበረ ቪዲዮ ስሜ ጠፍቷል፣ ለዚህም አልደነግጥም፣ ይህ የጠላት ወሬ ነው ሲሉም ተደምጧል። እዚህኛው ቪዲዮ ላይም እንደምትመለከቱት ለውሸት ቪዲዮ እኔ ቦታ አልሰጥም የሚል ምላሽን አንድ ቤት ውስጥ ሆነው እንግዲህ እንደምትመለከቱት ቪዲዮ እየቀረጹ እየለቀቁ ይገኛሉ። በህግ እየተፈለጉ ነው አይደለም የሚለው ጉዳይ እስካሁን ድረስ አላጣራውም። ነገር ግን አቶ ገመችስ ይህንን ብለዋል። እናንተስ ቪዲዮውን አይታችሁታል? ካያችሁት ኤአይ ነው ወይስ አይደለም? ኢትዮጵያዊው ባልተዛር ማናቸው? አቶ ገመችስ ደበላ የኦሮሚያው ጨፌ ኦሮሚያ ያለመከሰስ መብታቸውን እንዳነሳው ከ2-3 ቀን በፊት ነግሬያችሁ ነበር። ዛሬ እየወጡ ያሉት መረጃዎች ደግሞ ኢትዮጵያዊው ባልተዛር ያስባላቸው የወሲብ ቅሌቶችን በአደባባይ እየወጡባቸው ይገኛሉ። አቶ ገመችስ ደበላ በኦሮሚያ ክልል ውስጥ ከፍተኛ ባለስልጣን ሲሆኑ የኦሮሚያው ምክር ቤት ጨፌ ኦሮሚያ ያለመከሰስ መብታቸው ተነስቶባቸዋል። በተጠረጠሩበት የወሲብ ቅሌትና እጅግ ከፍተኛ በሆነ ሙስና ወንጀል እየተፈለጉ ይገኛሉ። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ ብላ መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሐሳቦች የሚያቀርብ መጽሐፍ ነው። ሲጀመር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ጋርም ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጣችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጪ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሐሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። በመጀመሪያ ደረጃ ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ የሚል ምክር አለ። ምክንያቱም ኢህአፓ ኮሚኒስት አይደለም። ኢህአፓ በ1976 ወደ ሶሻል ዲሞክራት ተቀይሯል። እሱም ብታነቡ ጥሩ ነው። በሁለተኛ ደረጃ ለማንሳት የምፈልገው ነገር አሁን ላይ ቁጭ ብሎ ጦርነቶችን ሲያራግብ የሚውል ስርዓት፣ ጦርነቶችን እዚህ ምዘም የሚጥድ ስርዓት ኢህአፓንም ሆነ መኢአድን በህዝባዊ አይደሉም በማለት በጦርነት ቀስቃሽነት ሊወቅስ አይችልም።
የሚለውን ነገር እንድትረዱ ትፈልጋለሁ። ያነሳችሁ ጥያቄ ወይም ኮሜንት አንዱ እሱ ስለሆነ ማለት ነው። ግብጽ በመጨረሻም ለኢትዮጵያ እጅ ሰጠች ይመስላል። ለዘመናት በአባይ ወንዝ የውሃ ፖለቲካ ውስጥ ውሃው የእኔ ብቻ ነው ስትል የነበረችው ግብጽ አሁን አቅጣጫዋን እየቀየረች ትመስላለች። ካይሮ የኢትዮጵያን የልማት ጥምና የባህር በር ፍላጎት መነሻ በማድረግ አዲስና በውስጡ ጣፋጭ ስጦታንና እንዲሁም ደግሞ መራራ ማስጠንቀቂያ አጣምሮ የያዘ አማራጭ ይዛ ቀርባለች። ዘናሽናል የካይሮ ምንጮች ጠቅሶ እንደዘገበው ከሆነ ግብጽ ለጠቅላይ ሚኒስትር አብይ አህመድ አንድ ልዩ ጥሪ አቅርባለች። ታዲያ ይዘቱም ኢትዮጵያ በህዳሴ ግድብ የውሃ አጠቃቀም ላይ ለግብጽ ህልውና ዋስትና የሚሰጥ አስገዳጅ ስምምነት የምትፈርም ከሆነ ካይሮ የኢትዮጵያን የቀይ ባህር ባለቤትነት ህልም እውን ለማድረግ ከጎኗ እንደምትቆም ገልጻለች። ግብጽ በአፍሪካ ያላት ወዳጅነት ተጠቅማ ኢትዮጵያ ወደ ባለቤት እንድትሆን የዲፕሎማሲያዊ ድጋፍ እንደምትሰጥ ቃል ገብታለች። ይሁን እንጂ ግብጽ ያቀረበችው አማራጭ በሁለቱም ወገን የተሳለ ሰይፍ ይመስላል። በስምምነቱ ጀርባ አንድ ስውር ዛቻ ተደብቋል። ኢትዮጵያ ይህንን ጥያቄ ውድቅ የምታደርግ ከሆነ ግብጽ በጎረቤት ሀገራት ማለትም በሱዳን፣ በሶማሊያ፣ በጅቡቲና እንዲሁም ደግሞ በኤርትራ ያላትን ወታደራዊና ፖለቲካዊ ተጽዕኖ በመጠቀም እንዲሁም በቀይ ባህር ደቡባዊ ክፍል ያለው የባህር በር አቅሟን በማሰለፍ የኢትዮጵያ ወደብ አገልግሎት እንዳታገኝ የማይሻገር ግድግዳ እንደምትሆን አስታውቃለች። ታዲያ እናንተስ በዚህ ጉዳይ ምን ትላላችሁ? ሐሳባችሁን አጋሩ እስኪ። ብር ቲፕ እንዲያደርጋችሁ ፈልጋለሁ። ልክ እንደ ቲክቶክ ማለት ነው። ኦ ናይስ 10 ብር ቲፕ፣ ናይስ 50 ብር ቲፕ። ለአንድ ሰው 10 ብር ያን ያህል ብዙ አይደለም። አዶናይ እንደሰማችሁት ከሰዎች 10 ብር 50 ብር በምታገኙት ቲፕ ሚሊዮነር ላደርጋችሁ እያለ ነው ያለው። አዶናይ እንዳለው ከሆነ ወጣቶችን መጠቀሚያ ለማድረግ የተሰራ ፕላትፎርም እንደሆነ ነው እኔ የሚሰማኝ። በወር 1000 ብር ቲፕ አገኛችሁ እንበል። ከ1000 ብሩ 30% ኮሚሽን 300 ብር ይቆረጣል። ከአንድ ሰው በወር 300 ብር ካገኙ በትንሹ ከ100 ሺህ ሰው በወር 30 ሚሊዮን ብር፣ በአመት ደግሞ 360 ሚሊዮን ብር ያገኛሉ። ይህ ማለት ወደ ሲሮ ከሚመጡ ከማስታወቂያ ገቢ ውጭ ከኮንቴንት ክሬተሮች የሚገኝ ገቢ ብቻ ነው። ይህ ደግሞ ኮንቴንት ክሬተሮችን ተጠቃሚ አያደርግም። እንደዚህ ከሆነ እንደኔ ይህንን ፕላትፎርም መጠቀም አልፈልግም። ነገር ግን ወጣቶችን ለመጥቀም ታስቦ የተሰራ ከሆነ ልክ እንደ ዩቲዩብ ከማስታወቂያ ከሚገኝ ገቢ መካፈል የሚያስችል ስርዓት ገንብተው ከሆነ የሚመጡት እውነትም ወጣቱን ለመጥቀም ታስቦ የተሰራ ፕላትፎርም ነው። ለማንኛውም 5 ቀናት ብቻ ቀርተውታል። ሁሉንም አብረን የምናየው ይሆናል። የተቸገሩ ሰዎችን እረዳለሁ በሚል ሰበብ ከታመመ ሰው ላይ ወይም ደግሞ ከተቸገረ ሰው ላይ በኮሚሽን የሚቀበሉ ብዙ ሌቦች፣ ብዙ አጭበርባሪዎች፣ ብዙ ባለጌዎች ባሉበት በአሁን ዘመን እንዲህ አይነት ወጣት ገና ልጅ ነው እንዲህ አይነት መነሳሳትና እንዲህ አይነት ንቃተ ህሊና ኖሮት ለተቸገሩ ሰዎች ምንም አይነት ነገር ለራሱ ሳይፈልግ በዚህ ደረጃ እርዳታን ማድረግ ለኔ በጣም ትልቅ ምሳሌነት ነው። ስፔሻሊ በዚህ እድሜ ማለት ነውና ለራስህ በምትሮጥበት ጊዜ ለራስህ ከሰዎች ጉሮሮ ነጥቆ ለራሱ የሚያደርግ ባለበት በዚህ ዓለም እንዲህ አይነት ወጣት መገኘቱ በጣም ትልቅ ነው ብዬ አስባለሁኝ። መጽሐፍ ቅዱስም ክብር ለሚገባው ክብርን ስጡ ይላልና አዶናይ ወንድማችን እያደረክ ያለካቸው ነገሮች በሙሉ እከታተላለሁኝ። እጅግ በጣም ጎበዝና ጀግና ወንድም ነህ። መኪና ለሌላቸው ለተቸገሩ ለአርቲስቶች እንዲሁም አሁን ደግሞ በቅርቡ ቻሌንጅ ለጀመርክለት ለዘማሪ ገብረ ዮሐንስ እያደረክ ያለውን ነገር እጅግ በጣም አድርጌ እደግፋለሁኝ። ቻሌንጁን እኔ መቀላቀላለሁኝና በርታ ለማለት ወዳለሁኝ። ክፋት ነገሮች ላይ ከምትሳተፉ መጥፎ ነገሮች ላይ ከምትሳተፉ ለሌሎቻችሁ አዶናይ አርአያ ነውና እንግዲህ ሁላችሁም የሱን ፈለግ ተከተሉ ላለሁኝ በእርዳታው በኩል የምትወዳትን መብርሃን የልብህን መልካም መሻት ሁሉ እንድትሞላለህ ምኞቴ ነው። አመሰግናለሁ። አባት ትሄዳለህ? አዎ እሄዳለሁ። እሺ ግብ ንዳ ንዳ ወዴት? እስከ ሆቴል። እስከ ሆቴል? እስከ ሆቴል? አዎ። እጥፍ ብዬ? አዎ ንዳ 2000 ነው። ችግር የለም ንዳ ንዳ ችግር የለም። ዳገቱን አልፋለሁ እንዴ? አዎ የሆነ ጉድጓድ አለ እዛ። አዎ
ነዳጅም አይበቃኝም። 3500 ችግር የለም ንዳ 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 4000 ነው። ችግር የለም ንዳ ልታርዱኝ ነው እንዴ? እንግዲህ የዛሬው ቪዲዮ ይህን ይመስል ነበር። እንደወደዳችሁ ተስፋ አረጋለሁ። ለማንኛውም ሀሳብ አስተያየት ካላችሁ ኮሜንት ላይ ጻፉልኝ። ሁላችሁም ሰብስክራይብ